ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 1 2017 ዓ.ም የመጋቢት ወር የመጀመሪያው ቀን መረጃ ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳኔ እናንተ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደተለመደው አስተያየቱና ጥቆማዎቻችሁን ጥቆማ@ዜናችን.com ላይ እያደረሳችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት ከማደርሳችሁ መረጃዎች መካከል ወደ አማራ ክልል የሚወስዱ የግንባር መረጃዎች እንደተጠበቁ ነው። በትግራይ ክልል ያለውን አሁን ሁኔታ በተመለከተ እንደዚሁ ዝርዝር መረጃዎችን ይዣለሁ። ወደ ሰሜን ኢትዮጵያ ሰራዊት እየተጠጋ ነው የሚለውን ከኢትዮጵያ እንዲሁም ደግሞ ከኤርትራ ወደ ሰሜን ኢትዮጵያ በተመሳሳይ አቅጣጫ ሰራዊት እየተጠጋ ነው የሚለው መረጃ ጋር በተያያዘ እንደውም የካቲት 30 ጋር በተያያዘ ካሁን በፊት በአማራ ክልል እየተደረገ ባለው ጦርነት የነበረውን ሰራዊት ከዛ በፊት እናስወጣለን የሚሉ መረጃዎች ነበሩ። ከዚህ ጋር በተያያዘም እንደዚሁ ተጨማሪ መረጃዎች አሉኝ። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በድጋሚ እንግዲህ ጥቆማ@ዜናችን.com ላይ አስተያየቶቻችሁን፣ ጥቆሞቻችሁን ላኩ። በርካቶቻችሁ መልእክቶችን ልካችኋል። ከላካችኋቸው መልእክቶች መካከል ሰሞኑን የመስቀል አደባባይ የሃይማኖታዊ የጋራ ጸሎትን በተመለከተ የተለያዩ አስተያየቶችን ልካችኋል። እንዲሁም ደግሞ አንድ አድማጭ የካቲት 2 2025 ባለፈው ማለት ነው በፈረንጆቹ አቆጣጠር ከአሜሪካ ዋሽንግተን ዲሲ በሎሚ ቶጎ በኩል ወደ አዲስ አበባ ይበር በነበረ አውሮፕላን ውስጥ የተመለከተውን በተለይ ኢቲ 517 ቦይንግ አውሮፕላን ውስጥ የነበረውን አጠቃላይ የውስጥ ቁሳቁሶች መቀመጫ መበላሸትና ይህንን በተመለከተ በአየር መንገዱ ላይ ሌሎች ተሳፋሪዎች ስማን ለማጥፋት ፎቶግራፎችን ለማንሳት ጭምር የነበራቸውን እንቅስቃሴ በተመለከተ አንድ ተቆርቋሪ ተሳፋሪ ይህንን ልቋል። በአየር መንገዱ ያለውን አገልግሎትና የአየር መንገዱን የወንበር መበላሸት፣ የኤሌክትሮኒክስ እንዲሁም ደግሞ የወንበሮች አጠቃላይ መበጣጠስ በተመለከተ እንደዚሁ ይህንን ልቋል። ይሄው መልእክቱ ተላልፏል። ከመልእክቶቻችሁ መካከል በዚህ ሰዓት እንደው አንድ ጠንከር ያለ መልእክት በተለይ ከወቅታዊ ሁኔታ ጋር የተላለፋለ እሱን ላቅርብላችሁ። ጀግና እንድትሆን ጀግናህን አክብር በሚል ጽሁፍ ቁጭትም ያለበት ጽሁፍ ነው እየደረሰኝ በኢሜል። ጀግና እንድትሆን ጀግናህን አክብር ይላል። በአንድ ወቅት የካሳይ ጎበዝ አለቃ ሆኖ ቢሸፍት በባላባት ተከፋፍላ በምትገዛ ሀገር የሰለቸው የአገሬው ሕዝብ ለውጥ እንደማያመጣ አብዝቶ ያወራ ነበር ይላል። ይህም በአካባቢው ለነበረ ገዢዎች ተጨማሪ ፕሮፓጋንዳ ነበር ማለት ይቻላል። ነገር ግን የካሳ ትልቁና ፈርጣማ ክንዱ የነበረው ህልሙ ነው ይላል። ስለ አፄ ቴዎድሮስ ነው የሚያወራው። ኢትዮጵያን አንድ የማድረግ ህልም ወደ አፍሪካ ፊቱን ያዞረው የቀኝ ገዢዎችን ዓላማ አስቀድሞ ተረድቶ አንዲት ሉዓላዊነቷን የጠበቀ ሀገር መስርቶ የመመከት ህልም፣ ዘመናዊ የጦር መሳሪያ ማምረትና ዘመናዊ ወታደር የማቋቋም ህልም፣ ለዓለም ግፏን የመድረስ ህልም በቴዎድሮስ ውስጥ የነበሩ ህልሞች ናቸው። ያውም በዛ ዘመን የሚዲያ ተደራሽ ባልነበረበትና ህልም ለህዝብ ማሳወቅ አስቸጋሪ በነበረበት የካሳ ብቸኛው አቅም የኃይል ብልጫ ወስዶ ተቀናቃኞቹን ማንበርከክና ለአገር ህልውና መድረስ ነበር። አሳክቶታልም ይላል ጽሁፉ። ካሳ እነዚህን ህልሞች ከሞላ ጎደል ለማሳካት ቢጥርም አገሪቱ በነበረባት ስር የሰደደ የፖለቲካ ሽኩቻ አዙሪት መውጣት ባለመቻሏ በገዛ ልጆቿ ይሁንታ ሉዓላዊ ድንበሯን ጥሰው በገቡ የውጭ ኃይሎች ረዥም የካሳ ህልም መቅደላ ላይ እንዲቋረጥ ተደርጓል። ይህም የሆነው አንድ ካሳና ህልሙን በውል ባለመረዳትና ያለመተባበር ችግር በመኖሩ፣ ሁለት ከፍተኛ የሆነ የንግስና ፍላጎት በነበራቸው ኃይሎች የአገርን ጥቅም አሳልፎ እስከ መስጠትና ወደ ንግስና የመምጣት ፍላጎት መበራከት፣ ሶስት በጎጥና በወንዝ ተከፋፍለው ሲገዙ የነበሩ ባላባቶች ጥቅም በመቋረጡ የተፈጠረው ኩርፊያ ለካሳ ህልም እንዳይተባበሩ አድርጓቸዋል። ዛሬስ ይላል ይህንን ታሪካዊ ዳራ መነሻ ያደረገው አስተያየት ሰጭ። ዛሬም በታሪክ ራሱን እየደገመ በሚመስል መልኩ መሪዎች የሚታገሉለት ዓላማ የራሳቸውንና ማንነታቸውን እንዲሁም ህልማቸውን በግልጽ እያሳወቁ እየተነተኑ መሬት ላይ ከሚታገለው ልሂቅ ይልቅ አምባሻና ኬክ ውስጥ የሚውለው ልሂቅ ነኝ ባይ የተለያየ ትርጓሜና አስተያየት በመስጠት ከአንድነት ይልቅ ክፍፍልን፣ ከመረዳዳት ይልቅ ገፍቶ መጣልን፣ ከመፍትሄ ይልቅ ችግርን ሲያራግቡና ሲያዋልዱ ትግሉን ሲጎትቱ ይስተዋላሉ። ይህንንም ሲያደርጉ ይውላሉ ያድራሉ። ይህም እየሆነ ያለው የአማራ ልሂቅ ነኝ በሚለው ረብ የለሽ ስብስብ ምክንያት ነው። ለራሱም አይሆን ለሀገሩም አይሆንም። ዝም በማለት ትግሉን ይደግፍ ብትለውም ዝም አይልም። የሆነው ሆኖ ዛሬ የተፈጠረውና የተገኘውን ጀግና እያዋረድክ በወንድማማቾች መካከል ጥልን እየዘራህ እያስበላህ ነገ ሌላ የተሻለ ጀግና ይመጣል ብለህ ብታስብ ከንቱ ነው። ትላንት የመንግስት ደጋፊ የነበረ ኃይል ዛሬ በአማራ ህዝብ ላይ የህልውና ትግል ውስጥ ገብቶ የሚያቦካበት አንዳች የሞራል የስትራቴጂ ምክንያት የለውም። ይህንን ስል ሚዛናዊነት የሞላቸው ጥቂት ልሂቃን እንዳሉ ዘንግቻ አይደለም።
የፊቱን ጀግና እያስበሉ ሌላ ጀግና መናፈቅ ይብቃ። ጀግኖች ሰዎች ናቸው። ስህተቶቻቸውን እያረሙ እንዲቀጥሉ እንደግፋቸው። ሲጠቃለል የአማራ ህዝብ ትግል ቢቀለበስና አገር እንደ አገር አደጋ ላይ ብትወድቅ ተጠያቂው ካገዛዙ ይልቅ የአማራ ልሂቅ መሆኑን አሰምርበታለሁ። አገር ጀግና እንዲበረከትላት ጀግናችሁን አክብሩ ይላል። የደረሰኝ ጽሁፍ ነው። እንግዲህ የራሱን አቋም ነው እያንጸባረቀው። በዚህ እንግዲህ በልሂቃን ላይ የቀረበው ሞቀሳ የአስተያየት ሰጪው የግል ምልከታ ነው። ወደ ተለያዩ መረጃዎች ሲሄድ ወደ በለሳ የሚወስድን መረጃ ማስቀደም ጀምራለሁ። በለሳ እንግዲህ ሰሞኑን ከባድ ውጊያ ሲደረግባቸው የነበሩ አካባቢዎች ናቸው። የመንግስት ወታደሮች ወደ አካባቢዎቹ ከገቡ በኋላ በአካባቢ በሚኖሩ ሰዎች ላይ ከፍተኛ የሆነ በደል እየፈጸሙ ነው። ከ30 በላይ ወጣቶች ተይዘው ተወስደው ደብዛቸው ጠፍቷል ተብሏል። በበለሳ አካባቢ የመንግስት ወታደሮች ከ9 ወራት በኋላ ወደ አካባቢው ከተመለሱ በኋላ ከባድ ውጊያዎች ተደርገው በአካባቢ የሚገኙ ወጣቶችን አፍነው ወስደዋል። 30 ወጣቶች የደረሱበት አልታወቀም። በርካታ ንብረትና ሀብት እንደዚሁ ደግሞ እየዘረፈ እየወደመ እንዲሁም ደግሞ እንዲወረስ ተደርጓል። ከነዚህ መካከል ደሞዝ ጀግናው የሚባል ሰው ሙሉ ሆቴሉን፣ ህንፃውንና ተሽከርካሪዎቹን የመንግስት ኃይሎች እንዲወረስ አድርገዋል። ካርታ የቤት ካርታና ፕላን እስከ መውሰድ ደርሰዋል። ተስፋ ያለሙ የተባለም እንደዚሁ 2 የእህል ወፍጮዎችና መኖሪያ ቤቶቹ በመንግስት ወታደሮች ተዘርፈዋል፣ ተወስደዋል። ሌላው መሳፍንት በላይ የተባለ ሰውም እንደዚህ የሸቀጣሸቀጥ ማከፋፈያ መደብሩ እንደዚሁ ተዘርፏል፣ ተወስዶበታል። በለሳ ከ100 በላይ የከተማ ነዋሪዎች መሳሪያ አምጡ በሚል ትጥቅ እንዲያወርዱ ተደርገዋል፣ ተደብድበዋል፣ ታስረዋል። ወጣቶች ላይ ግልጽ ጦርነት ታውጇል። ከ30 በላይ ወጣቶች ከላይ እንዳልኩት ወዴት እንደተወሰዱ አልታወቀም፣ ደብዛቸው ጠፍቷል። በዚህም በርካታ ቤተሰቦች ከፍተኛ ሀዘን ውስጥ ላይ ነው የሚገኙት፣ ጭንቀት ላይ ወድቀዋል ተብሏል። እነዚህ እንግዲህ ከፋኖ ጋር ግንኙነት የሌላቸው መሆናቸው እየታወቀ የወረዳው አስተዳዳሪ ታዘባ አያሌውና የፖሊስ አዛዥ አዛናው አለሙ በጋራ በሚመሩት የመከላከያ አድማ ብተና የሚሊሻ ግብረ ኃይል ነው ይሄ የሆነ ያለው ሲሉ የአካባቢ ነዋሪዎች ይህንን ለኢትዮ ፎከስ ገልጸዋል። ሌላው ወደ ምዕራብ ጎጃም ቋሪት የሚወስደን መረጃ ነው። በቋሪት ቀጠና ለአራተኛ ቀን የቀጠለ ውጊያም እንቅስቃሴም አለ። ትናንትና ገነት አቦ ተብሎ የሚጠራው አካባቢ ውጊያ ሲደረግ አርፍዷል። ከውጊያው በኋላ የመንግስት ወታደሮች በከተማው ውስጥ እየተዘዋወሩ በነዋሪዎች ላይ ድብደባ ፈጽመዋል፣ ንብረቶችን አውድመዋል፣ ቤቶችን አቃጥለዋል። የመድኃኒት መደብሮችንም ጭምር እንደዚሁ እንዲቃጠሉና እንዲዘረፉ አድርገዋል። በዚሁ በቋሪት ቀጠና ብራዳማ ተብሎ ከሚጠራው አካባቢ ወደ ገበዘ ማርያም ዛሬ ወታደራዊ እንቅስቃሴ መኖሩን በጧት የወጡ መረጃዎች ያሳያሉ። ሆኖም ግን ተኩስም ሆነ በአካባቢው ውጊያ የለም ተብሏል። ይሄ ቋሪትና አካባቢው ያለው መረጃ ነው። በዚሁ ወደ ትግራይ ሌድና ከትግራይ መረጃዎች እንደገና ወደ አማራ ክልል መረጃዎች መለሳለሁ። መረጃዎቹ በጂኦግራፊ በቅደም ተከተል በዜናው ሪሌቫንስ ቢደረደሩ የሚሉ አስተያየቶች እመለከታለሁ። ትክክል ነው፣ ግን ወደ ትግራይ ያለው መረጃ ላስቀድምና እመለስባቸዋለሁ። ትግራይ የእንግዲህ ሌሊቱንም ትላንትናም ከፍተኛ ውጥረት ነው ያለው በትግራይ ትላንትና በተለይ ከሰዓት በኋላ የነ ደብረ ጽዮን ቡድን የነ ጌታቸው ቡድን የተቆጣጠራቸውን አስተዳደሮች በኃይል ነጥቃለሁ የሚል ወታደራዊ እንቅስቃሴ ማድረጉን ተከትሎ ከፍተኛ ውጥረቶች ናቸው በተለያዩ አካባቢዎች ያሉት። በጊዜያዊ አስተዳደሩ ላይ የመጨረሻ መፈንቅለ መንግስት የተባለው ቀጠሮ ለትላንትና እና ለዛሬ ሌሊት ነበር ቀጠሮ ተሰጥቶት የነበረው። ይህንን ተከትሎ አንዳንድ አካባቢዎች በነ ደብረ ጽዮን የሚመራው ታጣቂዎች እንቅስቃሴ ሲያደርጉ ነበረ። በተለይ ሶስቱን ዞኖች ሙሉ በሙሉ በእጃችን ናቸው፣ ሌሎቹ ዞኖች ግን በነጌታቸው እጅ ናቸው በሚል አቅጣጫ የተሰጠው ምስራቃዊ ዞን ተብሎ የሚጠራው አዲግራት እና ቀጠናውን መቆጣጠር እስከ ቀበሌ አስተዳደር፣ ደቡብ ምስራቅ ዞን ተብሎ የሚጠራውን እሱንም መቆጣጠር፣ ማዕከላዊ ዞን ውስጥ ተንቤን እና አካባቢውን አድዋ በነ ደብረ ጽዮን እጅ ነው። ተንቤንና አካባቢውን፣ ደቡባዊ ዞን ተብሎ የሚጠራውን ቀጠና እንግዲህ ይህንን በማይጨው ቀጠና ያሉትን አካባቢዎች እና መቀሌ ከተማ አካባቢ ያለውን የጊዜያዊ አስተዳደሩ መዋቅሮች መቆጣጠር ተብሎና መፈንቅለ መንግስት ማድረግ ተብሎ እቅድ ለትናንት ስርጭት ተደርጎ ነበር። ይህን እንዲያስፈጽሙ ደግሞ እነ ጆን መድድ ኃላፊነቱን ወስደው እንቅስቃሴ ሲያደርጉ ነበር የሚሉት የመረጃ ምንጮቹ። እንግዲህ ሽሬ፣ አክሱም፣ አድዋ ዞኖች ግን ቀድሞም ቢሆን በነ ደብረ ጽዮን ቡድን ስር ነው ያሉት። የቀበሌ መዋቅር፣ የወረዳ መዋቅርና የዞኖቹ መዋቅር ለማፍረስ ማህተም ለመንጠቅ በሚል የሰራዊቱ ስምሪት የቦታ ማዘዋወር ስራዎችም ተሰርተው ነበር ቀደም ብሎ ተብሏል። በራያ አዲስ ቡድን ተሰማርቷል። ለዚህ አስፈጻሚ የተባለ እስከ ዋጃ ጥሙጋ እንዲሁም ደግሞ ማዶ ከተማ ተብሎ የሚጠሩት እስከ ራያ ቆቦ ወረዳዎች ድረስ የህወሓት አዲስ ታጣቂ ገብቷል። አርሚ 24 እየተባለ የሚጠራው የነ ደብረጽዮን ደጋፊ አርሚ ነው።
አርሚ 43 በአካባቢው የነበረው ደግሞ እንዲወጣ ተደርጓል ነው የተባለው። ይሄ ሲደረግ ራያና አካባቢው የአካባቢው የመከላከያ አዛዥ ኮሎኔል አህመድ እና ጆን መድድ አየር ማረፊያ አካባቢ ስብሰባ ካደረጉ በኋላ ነው በዚህ ቀጠና የህወሓት ታጣቂዎች አዲስ ስምሪት ወስደው ዙ 23 ድሽቃ ሞርተር ያዘሉ ተሽከርካሪዎችን ወይ ደግሞ የጫኑና የወደሩ ወታደራዊ ተሽከርካሪዎችን ይዘው በከተማው አካባቢ እንቅስቃሴ ሲያደርጉ የነበረው ተብሏል። እንግዲህ በዚህ በተጨማሪ ትግራይ አካባቢ በሶስት ማሰልጠኛ ጣቢያዎች አዲስ ከ70 ሺህ በላይ የህወሓት ታጣቂዎች እንዲገቡ እየተደረገ ነው ተብሏል። እንግዲህ አንደኛው የተጠቀሰው አግበ ተብሎ የሚጠራው ነው። አንደኛው አዴት ተብሎ የሚጠራ አካባቢ ሲሆን ሶስተኛው ግን ልዩ ስሙ አልታወቀም። በእነዚህ አካባቢዎች የህወሓት ታጣቂዎች ገብተው አዲስ ወታደራዊ ስምሪትና አደረጃጀት እንዲያደርጉ ትዕዛዝ ተሰጥቷል። ከባለፈው የካቲት 22 ጀምሮ በ10 ቀናት ውስጥ የህወሓት ታጣቂዎች ከረፍት ከቤተሰብ መጥተው ዩኒቶቻቸውን፣ ክፍለ ጦራቸውን፣ አርሚዎቻቸውን እንዲቀላቀሉ ትዕዛዝ መተላለፉ ይታወቃል። ይህም ሆኖ እንግዲህ መፈንቅለ መንግስት ዛሬ ሌሊቱን ይደረጋል ተብሎ የተጠበቀ ቢሆንም አዲግራት አካባቢ ከነበረው መጠነኛ እንቅስቃሴ እንዲሁም ደግሞ ወደ ተንቤን ቀጠና ከነበሩት መጠነኛ እንቅስቃሴዎች ግን የተለየ ነገር የለም ተብሏል። መቀሌ ዋና ከተማውን ጨምሮ የማይጨው ቀጠና፣ የማዕከላዊ ዞን ውስጥ ደግሞ የተንቤን ቀጠና፣ የእንደርታ ቀጠናና የአዲግራት ቀጠናዎች አሁን በነጌታቸው አስተዳደር ስር ነው ሙሉ በሙሉ የሚገኙት። ሌሎቹ አካባቢዎች ግን ከእጃቸው እንደወጡ ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያያዘ እንግዲህ የህወሓት አጠቃላይ እንቅስቃሴ ምን ይሆናል፣ በትግራይ ውስጥ የኃይል መከፋፈልና የፖለቲካ መሰንጠቅ ወደየት ይወስዳል የሚለው ጉዳይ የሚጠበቁ ነው። በዚህ በኩል አብይ አህመድስ ጉዳዩን እንዴት ይመለከተዋል የሚለውም አብሮ ተጠባቂ ጉዳይ ነው ትግራይ ውስጥ ካለው ሁኔታ አንጻር። ሌላ ከዚህ ጋር በተያያዘ እንግዲህ የህወሓት የአንዱ ክፍል ሊቀመንበር ዶክተር ደብረጽዮን ዘ ኒው ሁማኒቴሪያን ከተባለ ሚዲያ ጋር ያደረጉትን ቆይታ ሪፖርተር ይዞ ወጥቷል ዘገባውን። ዶክተር ደብረጽዮን አሁን ትግራይ ላለው አጠቃላይ የፖለቲካ ቀውስ መነሻው የፕሪቶሪያው የሰላም ስምምነት ነው ብለው እንደሚያምኑ ለዚህ ሚዲያ ተናግረዋል። በጌታቸው ረዳ የሚመራው የደቡብ አፍሪካ ተደራዳሪ ቡድን የትግራይን ክልል የሚያፈርስ ስምምነት ይዞ በመምጣት የስምምነቱ ነጥቦች የፌዴራሉ መንግስት ያረቀቃቸውን ድርድር ሳይሆን የፌዴራል መንግስቱን ትዕዛዝ ይዞ መጣው ፈርሞ ይዞ የመጣው እሱን ነው የሚል አዲስ ወቀሳ እነ ደብረጽዮን ይዘው ወጥተዋል። እነጌታቸው ለድርድር ሳይሆን የሄዱት ትዕዛዝ ለመቀበል ነው ሲል የወነጀለው ዶክተር ደብረጽዮን ትግራይን የሚያፈርስ የአማራ ኃይሎች የያዙትን አወዛጋቢ አካባቢ አወዛጋቢ ብሎ የፈረመ ኃይል እንዲሁም ደግሞ የትግራይን ሰራዊት የሚያፈርስ ስምምነትና ትጥቅ የሚያስፈታ ስምምነት ጌታቸው ረዳ ፈርሞ መጣ በሚል ይህንን ወቀሳና ይሄ አጠቃላይ አሁን ላለው የትግራይ የፖለቲካ ቀውስ እንደመነሻ ተደርጎ ይታወቃል። ከዚህ ጋር ተጠየቆችን ማንሳት ይቻላል። እንግዲህ ላለፉት 4 እና 5 ዓመታት ሚዲያ ላይ እንዳለ በየቀኑ የግንባር መረጃዎችን በህወሓት ጦርነት ጊዜም በተለይ የፕሪቶሪያው ሰላም ስምምነት ሊፈረም አቅራቢያ የነበረውን አጠቃላይ ሁኔታ በተመለከተ እንግዲህ ያው መረጃዎቹ አሉ። እነጌታቸው ረዳ ከዛ ውጭ ምን ማድረግ ነበረባቸው? እነ ደብረጽዮን ቢሆኑ ደቡብ አፍሪካ ሄደው ምን ሊያደርጉ ይችሉ ነበር የሚለው ጥያቄ አሁን ለታሪክ መቅረብ ያለበት ጥያቄ ነው። እንግዲህ እነ ደብረጽዮን እነጌታቸው እነ ደብረጽዮን ሳያማክሩ እንዳልፈረሙ ይታወቃል። እነ ደብረጽዮን ቢሆንስ ደብረጽዮን ራሱ የሄደው ለድርድሩ ከዛ ውጭ ምን ሊያደርግ ይችል ነበር? በወቅቱ እንግዲህ እስከ አድዋና ድግራት ድረስ የነበሩ ከተሞች በፌዴራል መንግስት በአማራ ልዩ ኃይልና በኤርትራ ጦር ተይዘዋል። የቀረችው ብቸኛ ቦታ መቀሌ ነች። መቀሌ ሰራዊቱ ከመግባቱ በፊት ነፍሳችንን እናድን በሚል ነው። በምስራቅ አቅጣጫም እስከ አጉላና አባላ ድረስ እንደዚሁ የመከላከያ ሰራዊት ይዟል። በራያም እስከ ሂዋኔ ተብሎ የሚጠራው ቀጠናዎች ድረስ የመከላከያ ሰራዊቱ ይዞ ለሁለተኛ ጊዜ መቀሌ ከተማ ለመግባት ጥቂት ሲቀረው ነው እንግዲህ የስምምነት የደቡብ አፍሪካው የመጣው። እንደውም በሌላ በተቃራኒው አሁን ላለው አጠቃላይ ትግራይ ውስጥ ላለው የፖለቲካ ቀውስ ለሁለተኛ ዙር ሰራዊቱ መቀሌ ከተማ አለመግባቱ፣ በእርግጥ መቀሌ ከተማ ቢገባም የህወሓትን ኃይል ከከተማው ሊያባር ይችላል፣ ትግራይን መቆጣጠር ይችላል፣ የፖለቲካ ተቀባይነት ያገኛል የሚለው ጉዳይ እንዳለ ሆኖ ግን ድጋሚ አለመግባቱ የህወሓት ቡድን እንዲተርፍና አሁን ወደ ወታደራዊ ዝግጅት ወደዛም ወደ አስመራ ወደዚህም ወደ አዲስ አበባ ከዛም አልፎ ደግሞ በቀጠናው እንደ አዲስ ኃይል እንዲመጣ ያደረገው የፕሪቶሪያ የሰላም ስምምነት ነው። ይህንን ያጨናገፈው ዘመቻውን የፕሪቶሪያ የሰላም ስምምነት የሚል የታሪክ ተወቃሽነት ነው እየመጣ ያለው። ኤርትራን በወቅቱ በነበረው ጦርነት ለሁለተኛ ዙር የፕሪቶሪያ የሰላም ስምምነት መፈረሙና የህወሓት አስኳሉ ሳይደመሰስ መቅረቱ ሌላ ጣጣ ያመጣል በሚል ነው ከፌዴራል መንግስቱ ጋር እንግዲህ አንዱ ቅራኔ። ስለዚህ አሁን ደብረጽዮን ጌታቸውን በሚከስባቸው ጉዳዮች
ምን ሊያደርግ ይችል ነበረ? ለማንኛውም በዚህ የሚነሳው የወልቃይት ጉዳይ ግን ፕሪቶሪያ ተፈረመም አልተፈረመም የወልቃይት ጉዳይ ራሱን የቻለ የማንነት ጥያቄ፣ የጠለምት ጉዳይ፣ የኮረም እና የራያ ጉዳዮች በዚህ ልክ የሚታዩ መሆናቸውን አብሮ አባሪ ማስረጃዎችን ማቅረብ ያስፈልጋል። ወደ ሌሎች መረጃዎች ሲሄድ ወደ የካቲት 30 ቀጠሮ ተከትሎ በአማራ ክልል እንግዲህ ከአንዳንድ አካባቢዎች ሰራዊቱን ወደ ማዕከል እንሰበስባለን እንዲሁም ደግሞ ለልዩ ኃይልና ለአድማ ብተና ለሚሊሻ አካባቢውን ጸጥታ እናስረክባለን የሚለው የነ ፊልድ ማርሻል ብርሃኑ ጁላ የቀን መርሃ ግብር ትናንትና የካቲት 30 መጠናቀቁን ተከትሎ ምን አዳዲስ ጉዳዮች አሉ የሚለውን ለማጣራት ሞክሬ ነበረ። ከአማራ ክልል በትይዩ ባሉ አካባቢዎች መተከል እስከ አባይ ድረስ እንዲሁም ደግሞ አማራ ክልል ጃዊና አካባቢው እስከ ግልገል በለስ ባለው አካባቢ በርካታ የመከላከያ ሰራዊት አካባቢዎቹን ለቆ ወጥቷል። እንግዲህ ከፋኖ ጦርነት ጋር በቀጥታም ሆነ በተዘዋዋሪ ያው ግንኙነት ያለው ቀጠና ነው። ወደ ጃዊ እንዲሁም ደግሞ በዚህ ቀጠና ከመተከል እየገባ ነው መከላከያ ሰራዊቱ ጦርነት ሲያደርግ የነበረው። ከዚህ ቀጠና ያለ የመንግስት ኃይል ወደ አዲስ አበባና ወደ ሌሎች አካባቢዎች በብዛት እየወጣ መሆኑን በተመሳሳይ ከአፋር በቡሬ በኩል ከአዋሽ ማለት ነው ወደ አሰብ መስመር የእግረኛ እና የመካናይዝድ ሰራዊት በብዛት እየተንቀሳቀሰ ስለመሆኑ እንዲሁም ደግሞ ከአዋሽ ወታደራዊ ጣቢያ ወደ አፋር ሰመራ አሳይታ እንቅስቃሴዎች በብዛት ስለመኖራቸው እንዲሁም ደግሞ የጅቡቲ አዲስ አበባ አሽከርካሪዎች ይህንን በብዛት መመልከታቸውን እና በሁለቱም መስመሮች በኩል ወደ ቡሬ ካለው እንቅስቃሴ ባሻገር በጭፍራና በአባላ በኩል ወደ ትግራይም እንደዚሁ ከፍተኛ የሰራዊት እንቅስቃሴ ከአዋሽና ከመካከለኛው ኢትዮጵያ ያለ የሚል መረጃ አድርሰዋል። በአማራ ክልል ግን አሁን ባለው ሁኔታ ሰራዊቱ ከቦታ ቦታ ለመንቀሳቀስ ወደ አንዳንድ ማዕከላት ከመሰብሰብ ውጭ ግን ለቆ ለመውጣት ወይም ደግሞ የአካባቢውን ጸጥታ እነሱ እንዳሉት የካቲት 30 የፋኖን ጦርነት እርስ በርስ እንዲሆን ለሚሊሻና ለልዩ ኃይል ለአድማ ብተና እናስረክባለን የተባለው ጉዳይ ግን እየተፈጸመ አይደለም። ብዙ የቀጠሮ ዘመቻዎች ናቸው ሲደረጉ የነበረው። ይህም እንግዲህ የካቲት 30 የቀጠሮ ዘመቻም እንደዚሁ እንግዲህ እንደሌሎቹ የቀጠሮ ጊዜዎች ከሽፎ አልፏል ማለት ነው። ወደ መረጃዎቹ ልቀጥል። ወደ አዲስ ቅዳምና አካባቢው አዊ ዞን የሚወስደን መረጃ ላስከትል። በአዊ ዞን ትናንትና እንግዲህ በአዲስ ቅዳምና አካባቢው ብርቱ ውጊያዎች ሲደረጉባቸው ከነበሩት አካባቢዎች አንዱ ነው። ትናንትና በነበረ የመረጃ ጊዜያችን ገዛሃራ ተብሎ የሚጠራው አካባቢ በተለይ የሁለቱ የአማራ ፋኖ ጎጃም ብርጌዶች የአስራ አለቃ ኤፍሬም አጥናፉና የራስ ቢትወደድ መንገሻ ጀንበሬ ብርጌዶች በአካባቢው የከፈቱት ጥቃት ተከትሎ የሚሊሻ ኃይል ስለመበተኑ በርካታ ጉዳት መድረሱን ገልጾ ነበር። ከሰዓት በኋላ በወጡ መረጃዎች እንግዲህ ከፍተኛ የሆነ ወታደራዊ ኪሳራ ደርሷል ነው እየተባለው። ቢያንስ 18 የሚሊሻ አባላትና ሌሎች ደግሞ ከ20 በላይ የወታደሮች በአካባቢው በነበረው ውጊያ ሙትና ቁስለኛ ሆነዋል። አንድ የቡድን መሳሪያን ጨምሮ እንደዚሁ ከ30 በላይ የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። በርካታ የመንግስት ኃይሎች በዚህ በሁለቱ ቦታ ገዛሃራና አዲጓሚ ተራራ ተብሎ በሚጠሩት አካባቢዎች ሞትና ቁስለኛ ሆነዋል። ወደ አዲስ ቅዳም ከተማ ጭምር ውጊያው ተስፋፍቶ ውሎ እንደነበር የአካባቢ የመረጃ ምንጮች ይህንን ገልጸዋል። በዚሁ በጎጃም ቀጠና በአባይ በረሃም እንደዚሁ በፌዴራል ፖሊስ ካምፕ ላይ ፋኖ ጥቃት ፈጽሟል። በተፈጸመው ጥቃት የፌዴራል ፖሊስ አባላትና ካምፑ ላይ ጉዳት ደርሷል። በርካቶቹ ሙትና ቁስለኛ ሆነዋል። በአባይ በረሃ ቀጠና እየተንቀሳቀሰ የሚገኘው በደጀን ወረዳ የዛምብራ ብርጌድ ነው ይህንን ጥቃት የፈጸመው። በተመሳሳይ ምዕራብ ጎጃም ወንበርማ ወገዳር ተብሎ የሚጠራው ቀበሌ ከሌሊቱ 6 ሰዓት ጀምሮ ወደ አካባቢው የመንግስት ኃይል መንቀሳቀሱ ተከትሎ ከፍተኛ ተኩስ ይሰማ ነበር ተብሏል። ከተኩሱ የደረሰው ጉዳት አልታወቀም። ከወግዳድ ባለፈ የመንግስት ኃይል ወደ ጎመር ተብሎ የሚጠራው የአባይ ሸለቆ አቅጣጫም እንደዚሁ እንቅስቃሴ ሲያደርግ እንደነበር የመረጃ ምንጮቹ ገልጸዋል። ሰሞኑን በዚህ አካባቢ ብርቱ ውጊያዎች ሲደረጉ ነው እየሰነበቱት። ወደ ጎንደር የሚያመጣንን መረጃ ላስከትል። ጎንደር አዘዞ እስካይምባ ድረስ ምሽቱን ከፍተኛ ተኩስ ይሰማ ነበር ተብሏል። የሰሜን ምዕራብ ዕዝ የሚገኝበት አዘዞ ማዘዣ ጣቢያን ጨምሮ በአካባቢው ከፍተኛ ተኩስ ምሽቱን ነበረ። በተለይ ከምሽቱ 4 ሰዓት ጀምሮ እስከ 7 ሰዓት የቆየ ተኩስ ነበረ። የደረሰው አጠቃላይ ዝርዝር ጉዳት አልታወቀም። ሆኖም ሌሎች የመረጃ ምንጮች በዚህ አካባቢ የሚሊሻ አባላት በፋኖ ተይዘው ስለመወሰዳቸው ዛሬ ማለዳ ሰምተናል ከአካባቢ ነዋሪዎች ሲሉ ይህንን ገልጸዋል። ምን ያክል የሚሊሻ አባላት በፋኖ ተይዘው እንደተወሰዱ እንዲሁም ደግሞ በትይዩ የደረሰ የሞትና የአካል ጉዳት መረጃ ግን ወደፊት የሚጣራ ይሆናል። በመሃል
የብልጽግናን መረጃ ላድርሳችሁ። ብልጽግና እንግዲህ ያው እናንተ ፍርድ እንድሰጡበትና አድማጭ ተመልካች በሚሊዮን የሚቆጠር አድማጭ ተመልካችን ፍርድ እንዲሰጥበት ነው። ብልጽግና ሁሉንም አለመግባባቶች በሰላምና በውይይት እንዲፈቱ ባለፉት 6 ዓመታት ቅድሚያ ሰጥቶ ሰርቷል ተብሏል። ቃል በቃል ለመድገም ብልጽግና ሰላምና አለመግባባቶች በሰላምና በውይይት እንዲፈቱ ባለፉት 6 ዓመታት ቅድሚያ ሰጥቶ ሰርቷል። እንግዲህ ያው ብልጽግና ይህንን በማድረጉ ጦርነቶች እንዳይኖሩ ይህንን ቅድሚያ ለሰላም ሰጥቶ በሰላም ነገሮች እንዲፈቱ በማድረጉ በሀገሪቱ ባለፉት 6 ዓመታት ምንም አይነት ጦርነት ሳይከሰት ቆይቷል ወይ የሚለውን ጥያቄ እንጠይቃለን። ሌላው ፓርቲው ባለፉት ዘመናት ልዩነቶችን በኃይል ለመፍታት በኢትዮጵያ ይስተዋል የነበረውን አዙሪት ለማስቀረት ቁርጠኛ ሆኖ ታይቷል ተብሏል። እንግዲህ ብልጽግና ከመምጣቱ በፊት በኢትዮጵያ ውስጥ ልዩነትን በኃይል ለመፍታት ይደረግ የነበረ እንቅስቃሴ ብልጽግና ከመጣ በኋላ ግን ይህ አዙሪት እንዲወጣ ተደርጓል። አሁን በኢትዮጵያ ስንት ቦታዎች ነው ጦርነት እየተደረገ ያለው የሚለውን አብሮ ለማንሳት ያስችላል። ሌላው ታጣቂ ቡድኖች አለን የሚሉትን አጀንዳ ይዘው ወደ ሰላማዊ መድረክ እንዲመጡም እንደዚሁ ብልጽግና አበክሮ ይሰራል ተብሏል። ይህንን ያሉት እንግዲህ የሰላም ሚኒስትሩ መሐመድ ኢድሪስ ናቸው። ብልጽግና ጦርነት እንዳይመጣ እንዲሁም ደግሞ በኢትዮጵያ ውስጥ የነበረውን ልዩነትን በኃይል የመፍታት አዙሪትን በማስቀረት ብርቱ ሚና ተጫውቷል ተብሏል። እንግዲህ አሁን ብልጽግና ወደ ኢትዮጵያ ማዕከላዊ ስልጣን ከመጣ በኋላ ባለፉት 6 ዓመታት እየሆነ ያለው ነገር ምንድን ነው? በየቀኑ ያው ሁሉም ኢትዮጵያውያን የሚኖሩት ነው። የጦርነቱ፣ የኢኮኖሚ፣ ማህበራዊ፣ የሰላምና የደህንነቱ ጉዳይ በውል የሚታወቅ ነው። አሁን በዚህ ሰዓት እንኳ 4 ቡድኖች በኢትዮጵያ ውስጥ ጦርነት እያደረጉ ነው የሚገኘው። የመጀመሪያው ህወሓት ነው። ህወሓት እንግዲህ የተደራጀ የፖለቲካና የሚሊተሪ ኃይል ያለው ቡድን ነው። ከ3 ዓመታት ተከታታይ ውጊያ በኋላ እንደገና 2 ዓመት ፋታ ወስዶ አሁን ወደ ጦርነትና የጦርነት ዝግጅት ውስጥ ነው የሚገኘው። ሊትራሊ ጦርነት የጀመረባቸው አካባቢዎች አሉ ማለት ይቻላል። ሌላው ፋኖ ነው። እንግዲህ በአገሪቱ ትልቅ ከሆኑ ክልሎች አንዱ በሆነው በአማራ ክልል መጠነ ሰፊ ውጊያ እየተደረገ ነው የሚገኘው። በአየርም በምድርም ከፍተኛ ውጊያ እየተደረገ ነው የሚገኘው። ሌላው የኦሮሞ ነጻነት ሰራዊት በተለያዩ የአገሪቱ አካባቢዎች በተለይ በኦሮሚያ ክልል በምዕራብ የኢትዮጵያ አካባቢዎች በወለጋ 4 ዞኖች በመቱ በሸዋ 4 ዞኖች እንዲሁም ደግሞ ቦረናና አካባቢውን ጨምሮ ውጊያ እያደረገ ነው የሚገኘው። ይሄ እንግዲህ ብልጽግና ቀድሞ ጦርነትን ስለማስቀረቱ የሚያሳዩ መረጃዎች ናቸው። ሌላው እንግዲህ የጋምቤላ የቤንሻንጉል ነፃ አውጪዎች የሚለው እንዳለ ሆኖ አሁን ደግሞ በምስራቅ ኢትዮጵያ የኡጋዴን ነፃ አውጪ ግንባር ብሔራዊ ነፃ አውጪ ግንባር የሰላም ስምምነቱን አብይ አህመድ ጥሷል በሚል ለመጀመር እንቅስቃሴ ላይ ነው የሚገኘው። ስለዚህ አሁን ብልጽግና የትኛውን ጦርነት ነው ያስቀረው? የትኛውን ልዩነት በኃይል ከመፍታት በሰላም እንዲፈታ አደረገ የሚለውን ከዚህ በላይ ማሳያ ማቅረብ አይቻልም። ወደ ሸዋና አካባቢ ያሉ መረጃዎችን ላስከትል። ሸዋ ከየካቲት 29 እስከ የካቲት 30 ድረስ በተለያዩ አካባቢዎች ውጊያዎች ሲደረጉ ነው እየሰነበቱት። አጣዬ፣ ኤፊሶን፣ ግሸራቤል፣ አንኮበር፣ ሸዋሮቢት በይፋት ቀጠና በታችኛው ቆላማው አካባቢ ለ2 ቀናት ከባድ ውጊያዎች ሲደረጉ ሰንብተዋል። በተለይ በአጣዬ ዙሪያ አላላ፣ መስቀል በር ግቢ፣ ይሙሎ ተብሎ በሚጠሩት አካባቢዎች ውጊያዎች ተደርገዋል። ከመንዝ ከደጋማው ወደ ይፋት ቀጠና መውረጃዎች እንግዲህ ወጀድ እስከ አርብ ገበያ ተብሎ በሚጠሩት አካባቢዎች ውጊያ ተደርጎ በሚሊሻና በአድማ ብተና አባላት ላይ ከፍተኛ ጉዳት ደርሷል። ለሰዓታት የዘለቀ ውጊያም ተደርጓል። ትናንት መንዝ ጓሳ ወደ አጣዬ ትላንትና ሲንቀሳቀስ የነበረ ተሽከርካሪ ላይ አይሱዙ ተሽከርካሪ ላይ በተፈጸመ የደፈጣ ጥቃት እንደዚሁ በርካታ የሚሊሻ አባላት ሙትና ቁስለኛ ሆነዋል። ብዙዎቹ አሁን በመሃል ሜዳ ሆስፒታል ሕክምና ላይ ይገኛሉ ተብሏል። በተመሳሳይ ወደ አንኮበር፣ ጉንዶ በረት፣ ደብረ ብርሃን ዙሪያ እንዲሁም ደግሞ አዲስ ዓለም የደብረ ብርሃን አዲስ አበባ መውጫ አካባቢ ባሉ አካባቢዎችም እንደዚሁ ውጊያዎች ሲደረጉ ሰንብተዋል። ለ2 ቀናት በተከታታይ በተደረጉት ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። እንግዲህ የካቲት 30 ዘመቻ በተለያዩ አካባቢዎች ለምሳሌ እንደ ደቡብ ጎንደር እንዲሁም ደግሞ እንደ ይፋትና ሸዋ የመንዝ ቀጠናዎች እስከ የካቲት 30 የፋኖን ኃይል ማዛባት አለብን የሚሉ ዘመቻዎች ሲደረጉ ነበረ። እነዚህ ዘመቻዎች እንግዲህ በሸዋ ቀጠና ስለመክሸፋቸው ነው የመረጃ ምንጮቹ የሚገልጹት። ሌላው መረጃችን ወደ ፍኖተ ሰላምና አካባቢው የሚወስደን መረጃ ነው። ፍኖተ ሰላም ቀጠና 37 በላይ
የመንግስት ወታደሮች ከስምሪት ቀጠናዎቻቸው ወጥተው ጠፍተዋል ተብሏል። ከነዚህ ውስጥ አብዛኞቹ ከነትጥቃቸው ፋኖን ስለመቀላቀላቸው ነው የመረጃ ምንጮቹ እየገለጹት። ሰሞኑ እንግዲህ በጅጋ ማክሰኝት እንዲሁም ደግሞ ወደ ገነት አቦና ቋሪት መስመሮች በፍኖተ ሰላም ቀጠና ከፍተኛ ውጊያዎች ሲደረጉ ነው እየሰነበተው። በተመሳሳይ ምስራቅ ጎጃም ደጀን ወረዳ በርካታ የሚሊሻ አባላት በአንድ ካምፕ ከተሰባሰቡበት እንደዚሁ ከስምሪት ቀጠናቸው ወጥተው ጠፍተዋል። በውጊያውም አንሳተፍም ብለዋል። እነዚህ ቁጥራቸው ከ35 ይበልጣል ነው የተባለው። ወደ ምዕራብ ወሎ ስንሄድ ሳይንት አጅባር ከተማ አቅራቢያ ከፍተኛ ውጥረት አለ። ዛሬ ወደ አካባቢው መንግስት ተጨማሪ ኃይል እያስገባ መሆኑን ተከትሎ ከፍተኛ ውጥረት አለ ተብሏል። ምስራቅ ጎጃም ደብረ ኤልያስም በተመሳሳይ ከፍተኛ ውጥረት አለ ነው እየተባለው። በተለይ በገዳሙ 3 መግቢያ በሮች ከፍተኛ የሆነው ውጥረት አለ። በጎፍ ጭማ በኩል በመጋል ቡሬ በኩልና በጓይ ተብሎ በሚጠሩት መንደሮች በኩል ከፍተኛ ውጥረቶች አሉ። ይሄ ውጥረት እንግዲህ ለሶስተኛ ቀን እየቀጠለ ነው ተብሏል። ወደ ጋይንት የሚወስደን መረጃ ስናስከትል ሰኞ ገበያ፣ ሲናቆ ሸለቆ፣ ነገላ፣ ዛጎች አካባቢ የነበረ የመንግስት ኃይል ወደ አገረገነት ወጥቶ አገረገነት ጊዜያዊ ካምፕ አድርጎ ተቀምጧል ተብሏል። አገረገነት ካምፕ ባደረገበት ጊዜ እንግዲህ በጦርነቱ ጭምር የማይፈቀዱ የአገረገነት ገብርኤል ቤተክርስቲያንን ለወታደራዊ ካምፕነት የመንግስት ወታደሮች የተጠቀሙበት ነው። በዙሪያው ምሽግ ሰርተው ተቀምጠዋል ነው የተባለው። በእነዚህ ቀጠናዎች እንግዲህ በርካታ የሚሊሻ አባላት ለዘመቻው ስምሪት ወስደው የመረጃዎችን በመሰብሰብ የፋኖን ይዞታዎችና አጠቃላይ ወታደራዊ ሁኔታ ለመንግስት ወታደሮች ሪፖርት በማድረግ ከውጊያ ባሻገር የመረጃ ስራ ሲሰሩ የነበሩ የሚሊሻ አባላት እንደዚሁ በፋኖ ተይዘዋል ተብሏል። በተለይ በተለያዩ አካባቢዎች እነዚህ ሚሊሻ አባላት እንደተናገሩት በርካታ የሚሊሻ አባላት በሚኖሩበት አካባቢ የፋኖን መረጃ እንዲሰበስቡና ለጦርነት ዝግጁ ለሚሆን ወታደራዊ ግዳጅ ሪፖርት እንዲያደርጉ ትዕዛዝ ተሰጥቷቸዋል ነው የተባለው። ወደ አፍሪካ ቀንድ አጫጭር መረጃዎች አልፋለሁ። ወደ አፍሪካ ቀንድ አጫጭር መረጃዎች ሳልፍ በሱዳንን ላስቀድም። የሱዳኑ አልቡርሃን እና ሳልቫኪር በቅርብ ቀን እንዲገናኙ አልቡርሃን ጥሪ አድርገዋል። በሁለቱ ሀገራት የጋራ ስምምነትና ደህንነት ላይ ለመነጋገርና ግንኙነቶችን ለማጠናከር ነው አልቡርሃን ጥሪ እያደረጉት። በተመሳሳይ ሱዳን የኢጋድና አፍሪካ ህብረት አባልነቷን እንድታስቀጥልና እንደገና እንድትቀላቀል ፍላጎት እንዳላት ገልጸዋል። የሱዳን የሉዓላዊ ምክር ቤት ምክትል ማሊክ አጋር ጅቡቲ ጉብኝት እያደረጉ በነበረበት ጊዜ እንደተናገሩት ወደ ኢጋድ እና ወደ አፍሪካ ህብረት ሱዳን መመለስ ትፈልጋለች ብለዋል። ኢጋድ እና አፍሪካ ህብረት ሱዳን ውስጥ ባለው ጦርነት ምክንያት ለጊዜው ከአባልነት አግደዋታል፣ መመለስ እንፈልጋለን ብለዋል። በተመሳሳይ ሱዳን የአልጀዚራን ግዛት 3000 የሚደርሱ የደቡብ ሱዳን ዜጎችን ዲፖርት አድርገዋል ወይም ደግሞ አባረዋል። ድንበር አቋርጠው ወደ ሀገራቸው እንዲመለሱ በኃይል አባረዋቸዋል ተብሏል። በምን ምክንያት እንደሆነ የተገለጸ ነገር የለም። ሌላው የኢትዮጵያ አየር ኃይል በሶማሊያ የተለያዩ አካባቢዎች ተከታታይ የአየር ድብደባ እያደረገ ነው የሚገኘው። በመካከለኛው ሸበሌ ግዛት በትላንትናው ዕለት የኢትዮጵያ አየር ኃይል ለሶስተኛ ጊዜ ከድሬዳዋ በመነሳት በዚህ አካባቢ ድብደባዎችን ፈጽሟል ተብሏል። እንግዲህ የኢትዮጵያ አየር ኃይል ይህንን ድብደባ የፈጸመው በሶማሊያ መንግስት ግብዣ እንደሆነ ነው እየተገለጸ የሚገኘው። ከአየር ኃይሉ ባሻገር የእግረኛ ኃይልም እንደዚሁ ፈርፈር ተብሎ ከሚጠራው የኢትዮጵያና የሶማሌ ቀጠና የድንበር ከተማ ወደ ሶማሊያ የመካከለኛው ሸበሌ ግዛት ዘልቆ እየገባ ስለመሆኑ መረጃዎች ጠቁመዋል። ሰሞኑን አልሸባብ ቡስ ሐሬር፣ አልኳታር፣ ዋርሲሶ የተባሉ 3 የመካከለኛው ሸበሌ ግዛቶችን ተቆጣጥሯል። ወደ ሞቃዲሾም ግስጋሴ ላይ እያደረገ መሆኑን ነው እንግዲህ የአሜሪካ የወታደራዊ የደህንነት መረጃዎች የሚያሳዩት። ይህንን ተከትሎ አሜሪካ በዚህ ቀጠና ዜጎቿ ጥንቃቄ እንዲያደርጉና በከተሞች በአየር ማረፊያና በወታደራዊ ይዞታዎች ላይ ጥቃት ይፈጸማል የሚል የቅድመ ማስጠንቀቂያ መረጃ ማሰራጨቷ ይታወቃል። ከአሜሪካ ጋር በተያያዘ ደቡብ ሱዳን ውስጥ የሚገኙ የአሜሪካ ዜጎች በአስቸኳይ ደቡብ ሱዳን ለቀው እንዲወጡ አሜሪካ አሳስባለች። ሰሞኑን እንግዲህ የሪክ ማቻር ደጋፊ የተባሉ ታጣቂዎች እና እንዲሁም ደግሞ በተባበሩ መንግስታት ድርጅት የሰላም ማስከበር እንቅስቃሴ ላይ የነበረ ሄሊኮፕተር ተመቶ መውደቁ እንዲሁም ደግሞ አካባቢው ግጭት መቀስቀሱና የሪክ ማቻር ደጋፊዎችና የሪክ ማቻር ጓደኞች ጄኔራሎች መታሰር በደቡብ ሱዳን የፈጠረውን ውጥረት ተከትሎ ነው አሜሪካ ዜጎቿ ከዚህ ቀጠና ለቀው እንዲወጡ ማሳሰቢያ እየሰጠችው። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁ በእጅጉ አመሰግናለሁ።
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁን አስተያየትም እየሰጣችሁ ስለሆነ በድጋሚ ማመስገን እፈልጋለሁ።